ሰላም ሰላም፣ እንዴት አላችሁ? የድል ቤት የዩቲዩብ ቻናል ተከታታዮች፣ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንግዲህ ትንሣኤን የምናከብርበት የፋሲካ ዕለት ነው ይህ ቪዲዮ ወደ እናንተ የሚደርሰው ማለት ነው። እንግዲህ በጣም ደስ የሚል ደማቅ በዓል ነው። በጣም በክርስትና እምነት ተከታዮች ዘንድ ትልቅ ትርጉም የሚሰጠው አሉ ከሚባሉ በዓላት መካከል የተጠቃሽ የሆነ በዓል ነው። እግዚአብሔር የዓመት ሰው ብሎን ከዓመት ዓመት አሸጋግሮን ደግሞ ይህንን በዓል ለማክበር እድሜ፣ ጤንነት እድሉን ላገኘን በሙሉ እግዚአብሔር ስሙ የተባረከ ይሁን። እንኳን አደረሳችሁ። እኔና ቤተሰቤ በሰላም ደርሰናል። በሰላም በዓሉን እያከበርን ነው። ዛሬ የበዓል ድባብና የስደት ኑሮን በተወሰነ ደረጃ በዓሉን አስታክኬ ላውራችሁ ብዬ ነው። ምክንያቱም አዳዲስ የምትመጡ ሰዎች ትኖራላችሁ። እንደው ወደ አሜሪካ ስትመጡ ወይም ወደ ውጭ ሀገር ከሀገራችሁ ስትወጡ የምታስቧቸው ነገሮች ሪያሊስቲክ የሆኑ ነገሮችን ደግሞ እኔ ብነግራችሁ በተለይ ከበዓል ስሜት ጋር ተያይዞ የሚፈጠሩ ነገሮች ምን ይመስላሉ፣ እንዴት ነው እኛ በዓልን የምናከብረው፣ ኦፍኮርስ እናሳያቸዋለን። በተወሰነ ደረጃ ግን ኢንተርናል ስሜቱ እንዴት ነው እያለፍንበት ያለ ነው የሚለውን ያንን ስሜት ላካፍላችሁ ነው። እና ስለዚህ ስደትና በዓል አከባበራችን ምን ይመስላል፣ ምንድን ነው የሚጎለው፣ ምንድን ነው ያለው ነገር፣ ምንድን ነው ከኢትዮጵያ የሚለየው ነገር የሚለውን ልናወራ ነው። ከዛ መጨረሻ ላይ ደግሞ እንደ ቲፕ መቼም ሀገሩ ተሰዶ ያለ ሰው ወደ ሀገር ቤት መናፈቁ ወይ ባህሉን መናፈቁ አይቀርም ወይ ደግሞ በጣም በቆይታ ሂደት ውስጥ ያን ሙሉ በሙሉ መርሳቱም አይቀርም እና ባላንስ የሆነ ላይፍን ደግሞ እንዴት ነው ልንኖር የምንችለው፣ ለእኔ የጠቀመኝን ዘዴና እኔ እያደረኩ ያለሁትን እንደ ቲፕ ከጠቀማችሁ ምናልባት አዲስ ለመጣችሁ ወይም ደግሞ መታችሁም ገና መዋሃድ ጊዜ ይወስዳል። አንዳንድ ጊዜ እንደየሰው ፍጥነትና እንደያለንበት አካባቢ ወሰን ቢሆንም ደግሞ የየራሳችን ፍላጎትና የምናደርጋቸው ነገሮች ማተር ያደርጋሉና ያንንም ማወራችኋለሁ። ስለዚህ እየበላችሁ እየጠጣችሁ ጨስጨስ ሞቅ እያደረጋችሁ በዓልን በምታከብሩበት መንገድ እያከበራችሁ ይህንን የዩቲዩብ ቻናል ከፍታችሁ ከሆነ እስቲ በበዓል ስጦታን በሽብሹን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። በዚህ ፋሲካ እስቲ ደስ ብሎኝ እኔም ቴንኪው ልበላችሁ። ለዛውም ደግሞ የበዓል እናንተ እስቲ ውጭ ሀገር እንደመጣችሁ በተለይ እዚህ ሀገር ያላችሁ ሰዎች ምን ስሜት ተፈጠረባችሁ? መጀመሪያ በዓል ስታከብሩ የነበራችሁ ትዝታ ምንድን ነው? ትውስታችሁን እስቲ ወደኋላ ትዝ እንዲላችሁ አድርጉ። ምክንያቱም በዓል በጣም ትልቅ ቦታ ነው የሚሰጠው ኢትዮጵያ ብዬ አስባለሁ። አክቹዋሊ አሁን ላይ ድሮ እንደነበረው ነው ወይ ካላችሁኝ ላይሆን ይችላል። እኔ እንኳን እዚህ ሀገር ከመጣሁ 3 ዓመት ነው። ከ3 ዓመቱ በፊትም ወይም በኋላም ቢሆን በፊት ድሮ በልጅነታችን እንደነበረው አይነት የበዓል ድባብ አለ ብዬ አላስብም። ምክንያቱም ያኗኗር ዘይቤያችንም ኢትዮጵያ ይሄ ኮንዶሚኒየም ከመጣ በኋላ በር ዘግቶ መኖር፣ ለብቻ መኖር፣ የኑሮ ውድነቱ፣ እነዚህ ጫናዎችም የበዓል ድምቀቱ ወይም በዓልን የምናከብርበት መንገድ እንደ በፊት እንደ ልጅነታችን እንዳለ አይደለም። እኔ በጣም አስታውሳለሁ። እንደው እዚህ ሀገር ላላችሁን ሰዎች ሪቫይስ ለማድረግ እንደው ለማስታወስ የልጅነት የበዓል ትውስታችንን በተወሰነ ደረጃ ላስታውሳችሁ። ኢትዮጵያ የነበረው ማለት ነው። ምንድን ነው ይሄ ኢትዮጵያ በዓል የምትሉን እዚህ ሀገር የቆያችሁ ሰዎች ካላችሁ እንደው እንዴት እንደምናከብር እንደነበረ ላስታውሳችሁና ትዝታው ከልባችን አይወጣም ስንል በምክንያት እንደሆነ ላስታውሳችሁ። በእርግጥ ይሄ እንደየቤተሰቡ ዲፔንድ ያደርጋል። ሁሉም ቤት እንደዚህ ይደረጋል ማለት አይደለም። መደረጉም ትክክል ነው፣ ትክክል አይደለም አይደለም። ግን አብዛኛው እንደ ባህል እንደ ካልቸር ኢትዮጵያ ላይ ባህል በጣም ለምሳሌ እዚህ ሀገር አሁን ክሪስማስ ሲሆን ፈረንጆቹ የሚያከብሩበት ታንክስጊቪንግ በጣም ለየት ያላለ እንዋሃዳለን። እኛም እኮ ያንን ለማድረግ እንሞክራለን። ግን የእነሱ ደግሞ በቃ ኔቲቭ ራሳቸው ስለሆኑ በደንብ የሚያከብሩበት መንገድ አለ። ልክ እንደዛ እኛ ሀገርም ገና፣ ፋሲካ፣ ጥምቀት፣ አዲስ ዓመት፣ መስቀል እንደዚህ ሲመጡ የምናከብርበት መንገድ አለ። ባህል የምናደምቅበት መንገድ አለ። የምንሄድበት ሂደት አለ እና እኔ በጣም ማረሰው ከልጅነቴ የበዓል ዝግጅት የሚጀምረው ከ15 ቀን ከ20 ቀን በፊት ነው። ስንዴ ይፈተጋል ዳቦ። የእውነቴን ነው የምላችሁ። እኔ በደንብ የማስታውሰው እንደዚህ ቡን ዱቄት መግዛት በቃ ከፍ ካልን ወደ ካምፓስ ምናምን ከገባን በኋላ እንጂ ስንዴ ይፈተጋል። ስለዚህ ያ ከ15 ከ20 ቀን በፊት ስንዴ ይፈተጋል። ገብስ ኬኔቶ ገብሱ ተቆልቶ ነው። የብፌ ዕቃ ይታጠባል። የብፌ ዕቃ የሚባል ነገር አለ ኢትዮጵያ። በእውነት ውስጣችሁ የምታስታውስ ከሆነ እኔ በጣም ነው የማስታውሰው። በዓል 15 ቀን ምናምን ሲቀረው ብፌ ዕቃ የሚባለው ምንድን ነው? ለእንግዳ
ብቻ የሚወጣ ወይም ደግሞ ለበዓል ብቻ የሚወጣ እቃ ማለት ነው እና ያ ከ15 ከ20 ቀን በፊት ይታጠባል። ወጥቶ መጋረጃው ይታጠባል። ቀለም ከቻለ ሊቆንጣል የሚችል ሰው ካለ ይቀባል። ካልሆነ ግን በቃ ግድግዳውም ጣሪያውም መሬቱ ምኑም ይታጠባል። ግቢ አጥር ካለ ይሄ ምንድን ነው አረም ምናምን ካለ ይመነጠራል። ስለዚህ ዝግጅቱ እርሊ ነው የሚጀምረው እና ኤቭሪቲንግ ደግሞ በቃ ቤት ውስጥ ኦርጋኒክ ነው የሚሰራው። የተበለተ ዶሮ፣ ቁሌት፣ የተነጠረ ቅቤ፣ እነዚህ ዳቦ የተደፋ እንጀራ ደውሉ ማዘዝ እነዚህ በጣም ሪሰንትሊ ቅርብ ጊዜ በጣም እንደው ማክሲመም ቢበዛ ከ10 ዓመት ወዲህ የተለመዱ ነገሮች ናቸው። ከዛ በፊት ያለውን እኔ በልጅነት አይምሮ ውስጥ የተቀረጸውን ነገር ነው የምነግራችሁ እና ስንዴ ይፈተጋል፣ ጤፍ ተጌቶ ይፈጫል፣ ቅመማ ቅመም ይሰጣል። በር ላይ ነጭ ቅመም፣ ጥቁር ቅመም፣ ማቁላዩ፣ አብሹ ምኑ በቃ በር ላይ ይሰጣል። በዓል እንደደረሰ ከወራት በፊት በቃ ያ ዝግጅት ያስታውቃል። የቅቤ ቅመም ቅቤ ይነጠራል። ቅድመ ዝግጅት እንጨት ይፈለጣል። ያው በእንጨት ነበር ማገዶ የሚሰራው። ከዛ በኋላ ስቶቭም አላክቸዋል ግን በቃ ይሄ ድግስ ምግብ እንደዛ ነው እና ምንድነው በዓል በደንብ ሲለፋበት ነው የሚያምረው። ይሄ ምንድነው ይሄ ድባቡ መልፋቱ ነው። በቃ እኔ አንዳንድ ጊዜ እንደውም እውነት ሃይማኖታዊ ትርጉሙ ገብቶን በዛ እናሳልፋለን ወይ ጥያቄ አለኝ በጣም በእውነት። ምክንያቱም በጣም በተለይ ሴቶች ቢዚ ሆነን ነው የምናሳልፈው። በቃ ብፌ ዕቃ ማጠብኛ ልጆች ድረሻ ነው ቤት ማጽዳቱ። እንግዲህ አስቡት ዳቦን ተፈትጎ ጤፍ ራሳችሁ ሄዳችሁ ለቅማችሁ አስፈጭታችሁ በርበሬ ይደለዛል። እንደዚህ ብሎ መግዛት የለም ከባልትና ኤቭሪቲንግ እና እንደዛ ሰፊ ዝግጅት ነው የሚደረገው እና በቃ በዓል መድረሱ ገና የሚያሳወቀው ከ15 ከ20 ቀን በፊት ነው። በየሰፈሩ የአውደ ዓመት ሙዚቃ ትሰማላችሁ። ሩቅ የሄደ ዘመድ ሲመጣ ታያላችሁ። የበግ ድምፅ በር ላይ ይታሰራል። የዶሮ ድምፅ እዚኛውም እዛኛውን ቤት ጎጎጎሎ ሲል ይሰማል። እነዚህ ነገሮች በዓል እንደደረሱ ያስታውቃሉ። እንደየሲዝኑ በቃ አዲስ ዓመት ሲሆን ደግሞ ይሄ ምንድነው አደይ አበባ ምናምኑ እንደዛው ማለት ነው። አሁን ፋሲካ በጣም ትልቅ በዓል ነው እንግዲህ በኦርቶዶክስ እምነት ተከታዮች ዘንድ በጣም ጾም ይፈታበትም ወቅት ስለሆነ በቃ ዝግጅቱ በጣም ይጦፋል። ዶሮ ደግሞ በቃ ግዴታ ስለሆነ እዚህም ቤት እዛም ቤት ዶሮ ሲጮህ ሽንኩርት ደግሞ ተገዝቶ ይብሳል ተብሎ ይዘረራል ይሰጣል እና በቃ በዓል መድረሱ ብዙ ሽንኩርት በቃ ይሄ ከተሰጠች በዓል እንደደረሰ ታውቃላችሁ። እና የበዓሉን መድረስ የሚያሳብቁ በጣም ብዙ ነገሮች ቅድመ ዝግጅቶች ይደረጋሉ። ሰፊ ማለት ነው። በቃ ደግሞ ጠላ ጠጅ ወይም ኬኔቶ ክርስቲያን ቤት እንደየ ሃይማኖታችን ማለት ነው እንደዚህ አይነት ሰፊ ዝግጅት ይደረጋል ማለት ነው። እና ደግሞ ልጆች ሆነን ምንድነው ልብስ ይገዛልናል። በጣም በቃ የበዓል ትዝታ የማረሳው ምክንያቱም በዓል ሲመጣ የመንግስት ሰራተኛ ልጆች ከሆናችሁ በዓመት አንዴ ወይም ሁለቴም እንደየቤተሰቡ ሳይዝ እና በቃ ልብስ ይገዛልናል። ሌላው ደግሞ በጣም እንደው የምታስታውሱ ካላችሁ በዓል አዲስ እቃ ይገዛል። አዲስ እቃ ማለት ትልቅ እቃ አይደለም። እንደየኢኮኖሚ በቃ ሲኒ ሊሆን ይችላል ወይ ማንኪያ ሊሆን ይችላል፣ የሆነች ዳንቴልም ይሆናል። ብቻ አዲስ ነገር ሳይቀየር በዓል አይገባም። እሱ በቃ ይደረጋል ሁሉም ቤት ማለት ይቻላል። እና እነዚህ ነገሮች ባይዘቤ ስናደርጋቸው በወቅቱ ቀላል ነገር ነው የሚመስሉ የሆነ በቃ የተለመዱ ስርዓቶች ሁሉ የምናገኛቸው ነገር ነው የሚመስሉ። ከዛ እነዚህ ትዝታዎች በልጅነት አይምሮ ውስጥ ካፕቸር እየተደረጉ እየተቀረጹ መቼ መሰላችሁ ትርጉም የሚሰጣችሁ ስታድጉ። እኔ አሁን ያኔ በሳጫለው ሽንኩርት መፍጫኔ እናቴ በመፍጫ መፍጨት አያጣፍጥም ትላለች። ስለዚህ ሽንኩርት ራሳችን ነው የምንፈጨው። ለምሳሌ ፋሲካ ልንገራችሁ። ፋሲካ ዓርብ ዕለት ቸርች ነው የሚዋለው። በእኛ ፕሮቴስታንት ሃይማኖት ቸርች ይዋላል እና የስቅለት ቀን ማለት ነው። ሰው ቀን ሙሉ የጌታችን የኢየሱስ ክርስቶስ ለእኛ ስር የተሰቀለውን የሞተውን እያሰብን ጾም ጸሎት ነው የሚዋለው እና እዛ ውለን እንመጣለን። በኢትዮጵያ ሰዓት አቆጣጠር 10 ሰዓት ወይም በዚህ ሀገር 4 ሰዓት ወይም 5 ሰዓት ወደ ቤት እንመጣለን። ከዛ በኋላ ምንድን ነው የሚደረገው? ሽሮ ነው ብዙ ጊዜ የምንበላ። ሽሮ እንበላና ጉልባን የሚባል ነገር አለ። ሰሞኑን ቪዲዮ ሰርቻለሁኝ እኔ። ማዘር እንደዚህ አይነት ካልቸራል ነገር ትወዳለች እና ጉልባን ዳቦ ይደረጋል፣ እሱን እንበላለን። እዛ በኋላ ወዲያው ሽንኩርት መላጥ ነው የሚገባው። በቃ ከዛ ሽንኩርት ይላጣል፣ ታጥቦ ተዘርሮ ያድራል። ጠፈፍ ሲል ነው እንግዲህ ስራውን እንዴት እንደሚረዝም እንድታቁት ነው። እውነት በተለይ አዲስ እንደውም ያላችሁ ወጣቶች ቀለል ባለ ዘመን ስለሆነ እኔ ግን የደረስኩበትን ያየሁት እንደመጀመሪያ ልጅ ከዛ ዘረረቡ ያድራል። ቅዳሜ ኤርሊ ተነስተን ሽንኩርቱ ይከተፋል። ሽንኩርት ስላችሁ እንደ 1-2 ፓውንድ እንዳታስቡ፣ በጣም ብዙ ሽንኩርት ነው። እዚህ ጋር እጄ ውሃ ይቋጥር ነበር። በቃ በእጅ ነው የሚከተፉ። የሚጣፍጠው እንደሱ ነው ተብሎ ከዛ ስቶቭ ቢኖርም ስቶቭ ላይ ማይጣፍጥም ይባላል እና በትንሽ ከሰል ወይም
በስቶቭ አለች ምድጃ እና በሱ ውጭ ቀን ሙሉ ጠዋት የተጀመረ ዶሮ የእውነቴን ነው የምላችሁ ቀን ሙሉ ሽንኩርቱ ሲበስል ይውላል። ከዛ ሲቆላላ ይውላል። ማታ 12 ሰዓት ነው የሚታረደው። እኛ አንጾም፣ እኛ ኦርቶዶክስ አይደለም። ግን ምንድነው ማዘር የምትለው ጎረቤት ድንገት ቢመጣ አብሮ የመብላት አብሮ የመኖሩን ነገር ላሳያችሁ። ከዛ ይባልና በቃ ማታ 12 ሰዓት ምናምን እነሱ ሳያብሩ መጥቶ ይታረዳል። ከዛ ደግሞ ለቤቱን ስንሰራ እናድራለን። እዛ እርሊ ኢን ዘ ሞርኒንግ ተነስተን እንበላለን። ቡናው ይጫጫሳል፣ ምን ይባላል። ከዛ በኋላ በጉ ደግሞ ይታረዳል። ደግሞ በእውነት ደግ ዘመን ዶሮም በግም አንዳንዴ ቅርጫ ይሄ ሁሉ ነው የሚደረገው። በቃ በጣም እኮ ኤክስትራቫጋንት በቃ እውነት በጣም በቃ ይሄ ሁሉ ይደረጋል። ከዛ ደግሞ ወደ ዱለ ስራ ይገባል። ምን አለፋችሁ ስራ ለሆድ ነው እና እኔ በጣም ከእንትን የምወደው በዓል ሰሞን ያኔ ልጅ ሆኜ የምወደው መቼ እንደሆነ ታውቃላችሁ? ማግስቱ። ምክንያቱም ማግስቱ ትላንት የተሰሩ ዶሮ ቅቅሉ ምኑ ስላለ ምንም ስራ አይሰራም። ዋዜማውን ፈግተን ነው እና ምን አስብ ነበረ በቃ ወደፊት ትልቅ ሰሆን ሳገባ ምናምን ዋዜማውን ወጥቼ ነው መዝናናው እንጆ ያድርጌ እንደዚህ እንደ እናቴ አልመጠመጥም እና ምናምን ይሄ ዶሮ ምናምን አለልን። በቃ እኔና ባሌ ተያይዘን ዋዜማን ከተማ መውጣት ምናምን የማደርገው ነበር። ግን የገርባችሁ ማግብቼ ያላደረኩኝም። ለምን አላደረኩም መሰላችሁ? ሳላቀው እሷ ስታደርግ ናደድ የነበረውን ነገር ግን እኔ እንደ ካልቸር ውስጥ እየሰረጸ እናቴ የምታደርገውን ነገር ነው ዘ ሴም ቲንግ የደገምኩት። በቃ ያስታውሳሉ አግብቼ መጀመሪያ እንትን ደግሞ በጣም ተቃራኒ ሰዎች ነው እኔና ባለቤቴ እና እሱ ብዙም እንደዚህ በዓል ምናምን አይወድም። እኔ ያ ሲደረግ ነው ያደጉ ሰው እንደተጋባን አዲስ ዓመት ነበር ትዝ ይለኛል። እና በቃ ዶሮ ሰርቼ ምናምን በቃ ምጥምጥ ብዬ ነው ያሳለፍኩት። እና ምንድነው ምን ያደርግልሻል እንዲህ የምትለፊው ምናምን ብሎኛል። እና ያ ነው የሚቀጥለው። እና ምን ልላችሁ ነው እነዚህ አይነት የልጅነት ትዝታዎች አይቀሩም። ስታዩቸው በቃ ኑሯችሁ ካፕቸር እያደረገ በኋላ ላይ ካልቸር ነው የሆነ የሚሄደው። ወደ ዋና ነጥቤ ልምጣ። ከዛ ደግሞ እንግዲህ እያደጋችሁ አግበታችሁ ስትሄዱ የራሳችሁ ቤት ስትኖሩ ከእናታችሁ ከለመዳችሁበት ኢንቫይሮመንት ትወጣላችሁ። ከዛ ደግሞ ሀገር መቀየር አሁን እንደኛ በስደት መኖር እንደኛ በቃ አሁን ለምሳሌ የኛ ፋሲካ ነው አይደለ? ኢስተር ብሎ ላስት ዊክ አውቀበረዋል። አሁን የኛ ፋሲካ ነው ግን ወዲ በዚህ ጎረቤት እዛ ጎረቤት የሚባል ነገር የለም። ዶሮ ሽታ ይሸታችሁ አውደ ዓመት ቄጤ መሆን አታዩትም። አውደ ዓመት ተብሎ ስራ አይዘጋም። በቃ ዝም ብሎ በዓል ነው ካላንደራችን ነው ብላችሁ ውስጣችሁ አስባችሁ እና ደግሞ ቸርች ካለ እንደዚህ እንደምታዩት በምስሉ ላይ ቸርች ሄዶ ከማምለክ ውጭ የራሳችሁ ናችሁ የበዓሉ ስሜት የምትፈጥሩት እንጂ አካባቢያችሁ የምትኖሩበት ኢንቫይሮመንት ምናምን አይፈጥርም ምንም ነገር። በቃ ላይፍ ይቀጥላል። እኔ አስታውሳለሁ እዚህ ሀገር እንደመጣው ጁላይ ነው የመጣሁት። የመጀመሪያ በዓል አዲስ ዓመት ነው የኢትዮጵያ ማለት ነው ኦገስት ላይ ሴፕቴምበር ላይ እና ስራ ሄድኩና ስመጣ ልመጣ በቃ ስራውን በጣም ነው የከፋኝ። በቃ እጅግ በጣም አልቅሻለሁ ሁሉ በቃ ማለት እውነቴን ነው። የአዲስ ለመጣችሁ ሰዎች እንዴ ዛሬ በዓል ዋዜማ ለዛም ዋዜማ ነው እኮ ዋዜማ ነው በቃ ስራም አይዘጋም ምንም አይባልም ምናምን ብዬ ማለት ነው። እና እንደውም እግዚአብሔር ይባርካ የተቀበለች ሰው በጣም ጥሩ ሰው ነበረች እና እሷ ስላወቀች አዲስ እንደሆንኩ እንደሚከፋኝ ስላወቀች ስመጣ ቤት ፏፏ አርጋ ቡና አፍልታ ዶሮ ሰርታ ምናምን በዓል አስመስለ ነው አለፍንና ይከፋል በጣም። ቤተሰብ ይናፍቃል፣ የለመዳችሁት ኢንቫይሮንመንት ይናፍቃል፣ ይሄ ግርግሩ ይናፍቃል ምናምን እንትኑ ይሏችሁ ምን መሰላችሁ? ይሄ መብላት መጠጣቱ ጉዳይ አይደለም። እዚህ ሀገር እንደውም ኢትዮጵያ ለበዓል የምንበላው ነገር ኤቭሪዴይ ነው። እዚህ የሚበላው ምግብ ብዙ ችግር አይደለም። ለምሳሌ ስጋ ይሄን ያህል በግ አርዶ መብላት ይሄን ያህል በጣም እቅድ ተይዞበት የሚደረግ ነገር አይደለም። ሆነን ለመናገር በየትኛውም ታይም እናንተ ለጤና ጥሩ አይደለም የሚለው ነው እንጂ የሚያሳስባችሁ ያን ያህል ኤክስፔንሲቭ አይደለም እንደ ኢትዮጵያ ያን ያህል ገበያችሁ ኑሯችሁ የሚያናጋ አይደለም። ስጋ ሁሌ እንበላለን፣ ክትፎ ሁሌ እንበላለን፣ ዶሮ ኤኒ ታይም እንበላለን። እንደውም እየቆያችሁ ስትሄዱ ያልዚያ አይደለም ለጤና ምንም አይጠቅም ከታይም ምናምን አንጻር ኮስቱ ጥሩ አይደለም ወደሚል አናሊሲስ ትገቡና ትተውታላችሁ እንጂ ዶሮ በጣም ቺፕ ነው የምትገዙት። ሽንኩርት ቺፕ ነው፣ ዘይቱም እንደዛው። ይሄ የሚበላው የሚጠጣው ነገር አይደለም። ኤቭሪቲንግ ኤቭሪዴይ የምናደርገው ነገር ነው። እኛ ኢትዮጵያ ለበዓል ብለን የምናደርገው ነገር እዚህ ጀስት ኤቭሪዴይ ነው የምናደርገው። ግን እዚህ ምን ይሆናል መሰላችሁ? ሙሉ አይመጣም። እኔ የገጠመኝ ነው ማወራችሁ። ያ ስሜቱ አይመጣም፣ ያ የሆነ ፕሬዘንሱ አይመጣም። በቃ አለ አይደል? ምንም ብታደርጉ ብትሰሩ ምንም እኔ ሞክራለሁ። እኔ እውነት ቪዲዮችንም ቲክታክ ላይ የምታውቁኝ ሰዎች ታያላችሁ። በዓል ዝም ብዬ አላልፍም፣ እሰራለሁኝ፣ ከሰዎች ጋር ለማክበር ሞክራለሁ። ድሮ እናት እያደረገች ያለችውን ነገር ለማድረግ ሞክራለሁ። እኔ በሁለት ዓላማ ነው ይሄን የማደርገው። አንደኛ
ትዝታዬን ረሳበታለሁ። በቃ በዚህ ሰዓት ኢትዮጵያ ዶሮ ያርዳሉ፣ ዛሬ እንዲህ ያደርጋሉ የሚለውን ነገር ቁጭ ብዬ ከማሰላሰል ወይናት እኔ ለምን አላደርገውም፣ እኔም የራሴ ትዝታዬን ናፍቆቴን በዛ ለምን አልወጣም ቢዚ ሆኜ ብዬ ራሴም ስለምወድ ደስ ስለሚለኝ ያደርጋለሁ። ሁለተኛ ምክንያቴ ደግሞ ማን ያውቃል፣ እኔ እኮ በልጅነቴ እናቴ ስታደርግ ካፕቸር እያደረገ አይምሮዬ ውስጥ አስቀርቶ ዛሬ እንደዛ አይነት የምወድ ሰው ይሉትና ልጆቼ ካልቸሬን በተወሰነ ደረጃ ቢያውቁ ብዬ አስባለሁ። እና አንዳንድ ሰው ምን ይለኛል፣ ወይ አንቺ የደላሽ እዚህ ሀገር እኮ ልጅ ካልቸር ምናምን የሚባለው ነገር በምን በቃ የሚኖረው እዚህ ነው ምን ያደርግለታል ይላል። ግን እኔ ደግሞ ሳማው ቢያውቁት ምን ችግር አለ? ካልቸራችንን ቢያውቁት ብዬ አስባለሁ። ብናሳውቅ እኛ ስንፍና ካልሆነ በስተቀር ብናሳያቸው ብናሳውቃቸው እምቢ ይላሉ ብዬ አላስብም። እና በእነዚህ ሁለት ምክንያቶች አደርጋለሁ፣ ሞክራለሁ። ግን ስሜቱ አይመጣም። ስቲል ምን ያው 3ኛ ዓመቴ ነው። ሆድ ይብሳል፣ ይደብራል። በቃ ከወዳጅ ዘመድ ከቤተሰብ ጋር ተሰብስቦ ታድላችኋል። እዚህ ሀገር ቤተሰብ ዘመድ ምናምን ያላችሁ ሰዎች የመብላት የመጠጣት ጉዳይ አይደለም። ግን ከዓመት ዓመት እግዚአብሔር እድል ሰጥቶ አኑሮ ተገናኝቶ ለእናት አባት የምትችሉትን ነገር አድርጋችሁ ማክበር በጣም ደስ የሚል ነገር ነው። የእውነቴን ነው የምላችሁ። እና እሱ ፕሬዘንስ አለመኖሩ ይከፋል። ግን ደግሞ እና የተከፋሽ ነው ወይ ሁሌ የምትኖሩት ካላችሁ ከ1 ዓመት ወደ 2 ዓመት ከ2 ዓመት አሁን ወደ 3 ዓመት ነው አይደል? ወደ መፍትሄ ማተኮር ጥሩ ነው ብዬ አስባለሁ። ኦኬ ይከፋል፣ አዎ ይናፍቃል። በዓል ከቤተሰብ ጋር ማሳለፍ ጥሩ ነው፣ ግን አልተቻለም። ሰው ምንድን ነው ካላችሁ ይኸው በምስሉ ላይ ማየት ትችላላችሁ። በቃ በስነ ስርዓት እሰራለሁኝ። በቃ ያንን ትዝታዬን ለማጥፋት በትክክል ቤት ውስጥ መደረግ ያለበትን ነገር አደርጋለሁ። ስሰራ ምን ስል ውላለሁኝ። ከዛ በኋላ ቸርች ማታ ሄዳለሁ። ባለው ኢንቫይሮመንት ውስጥ ራሴን ለማላመድ ሞክራለሁ። አሁን በጣም ብዙ ሰው የሚቸገረው ምንድን ነው ወይ ተመልሰን ወደ ኢትዮጵያ እንሄድም እዚሁ ነው አይደል ኑሯችን። ሶ አዳፕት ማድረግ ይሄ አይሶሌት ከመሆን ይልቅ በቃ የሆነ ኢንጌጅ ማድረግ መግባት፣ ኢንቮልቭድ መሆን በቃ እና ባላችሁ ኢንቫይሮመንት ዙሪያችሁ ላይ የራሳችሁን ኢንቫይሮመንት መፍጠር በጣም ቆንጆ ነው። እና እኔ እግዚአብሔር ከሰጠኝ ጥሩ ባህሪ ብዬ የማስበው ራሴን እንደዛ አደርጋለሁ። በቃ ኦኬ ዙሪያ ካሉ ሰዎች ጋር ባህልን ለማክበር ሞክራለሁ። ኢቨን እሱንም አልጠባበቅም። ራሴ በሚገባኝ መልኩ ቤቴ በሚያስደስተኝ መልኩ ራሴ የሚያስደስተኝ ነገር እፈልጋለሁ። እና ስለዚህ በተለይ አዲስ ከኢትዮጵያ የምትመጡ ሰዎች እዚህ ሀገር ብዙ ዓመት የኖረው ሰው ምን ሆነዋል ካላችሁኝ፣ ይሄ እንግዲህ በጣም በእውነት ከኢትዮጵያ አዲስ የምትመጡትም እዚህም ያላችሁት ብትሰሙ እንዳትታዘቡኝ። እዚህ ሀገር ብዙ ዓመት ከመኖር የተነሳ እኔም ሊሆን ይችላሉ። አሁን ስላልደረስኩበት ነገር አላወራም። ግን 20 ዓመት 40 ዓመት 30 ዓመት ከኢትዮጵያ ከወጡ የሆናቸው በጣም ብዙ ዓመት የቆዩ ሰዎች ኦልሬዲ ያህ ስሜት ጠፍቶባቸዋል። አሁን እናንተ ይሄ ባል ስሜት፣ ትዝታ፣ ፍቅር፣ ናፍቆት፣ ቤተሰብ መሰባሰብ፣ ጭሱ፣ ኩበቱ ምናምን የምትሉት ነገር እዚህ ሀገር ለቆዩት ሰዎች ያሰቃቸዋል። ሞር ከኛ ፋሲካ ከኛ ገና ይልቅ የዚህ ሀገር ታንክስጊቪንግ፣ የዚህ ሀገር ክሪስማስ፣ የዚህ ሀገር ቫላንታይን ዴይ፣ የዚህ ሀገር ቤቢ ሻወር ሞር ሴንስ ይሰጣቸዋል። ለምን ሆነ ያን ካላችሁ ሰዎች አይደለን ሰዎች በመኖር ውስጥ እንላመዳለን፣ አዳፕት እናደርጋለን። ስለዚህ እዚህ ረጅሙን ዓመታቸውን እዚህ ነው የኖሩት። እንግዲህ እኛ አሁን ምሳሌ ካለኝ እድሜ ረጅሙን ዓመት እዛ ኢትዮጵያ ኖሬ ስለመጣውን ቶሎ መላመድ የሚያቀተን እዚህም የቆዩ ሰዎችን ተረዷቸው። ኢቨን በዓል ጠርታችኋቸው አብሮ መብላት አይፈልጉም። ነፃነታቸውን ይፈልጋሉ፣ ኮንፈርታቸውን ይፈልጋሉ፣ ታይማቸውን ያሰሉታል። በቃ ላይፍ ሀስል ነው። ይሄን ሰዓት ስራ ሚስ ማድረግ አይፈልጉም። ወይ ደግሞ እንቅልፍን ብርቅ አደግ እዚህ ሀገር ማረፍ ይፈልጋሉ፣ ከቤተሰባቸው ጊዜ መስጠት ይፈልጋሉ። እና ይሄ ትኩስ የእናንተን ከሀገር ቤት ይዘን መተን ይሄ በዓል አንድ ላይ ጓደኛ ምናምን የሚለውን ነገር ስታመጡ ይጋጫል። ምንድነው የሚሆነው? እናንተ በዛ ስሜት ትመጣላችሁ፣ እነሱ ደግሞ ቀዝቅዘዋል፣ ያ ትዝታ ጠፍቶባቸዋል። ከዛ የሚመስላችሁ ሰው ስለማይወዱ ነው። ሰው ስለማይወዱ አይደለም። በቃ ጀስት ይሄኛውን ሲስተም ውስጥ ነው ያሉት። ካልቸራል ሾኩን አልፈውት ይሄኛውን ካልቸር ለምደውታል። እዚኛው ካልቸር ውስጥ ነው ያሉት እና ስለዚህ ይህን ያህል ሰፍ ብለው እንደናንተ ላይሆኑ ይችላል። በጣም አሉ ጎበዝ ሰዎች ማለት ባህላቸውን እንኳን ከራሳቸው ወደ ልጆቻቸው ያስተላለፉ፣ አንዳንድ ደግሞ ሃይማኖታዊ ስርዓት በሚያስተምር፣ አንዳንዱ ደግሞ ሲምፕል በሆነ ሙሉ አልረሳውም ሙሉ አልተውም፣ ግን ባህሉን ኢዚ ሞዴሬት አድርጎት አይደለ የራሱንም ሳይጎዳ ጊዜውንም ሳይጎዳ ኢኮኖሚንም ሳይጎዳ ጤናውንም ሳይጎዳ ሞዴሬት በሚያደርግ ጉዳይ ውጭ ወጥቶ ሊሆን ይችላል። በቃ ኢዚ ቲንግ በማድረግ ሊያከብርም ይችላል እና
እነዚህ አዲስ ከኢትዮጵያ የምትመጡ ወይም የመጣችሁ ሰዎች ካላችሁ ምን እያልሽ ነው ካላችሁ በጣም ስደት ክብደቱን በጣም የገባኝ እንዲገባኝ ያደረገኝ ነገር መሰላችሁ? ቤተሰብ ከሌላችሁ በተለይ ሀዘን ሲመጣና እንደዚህ የበዓላት ወቅት ነው። እውነቴን ነው የምላችሁ። ሰርግ ምናምን ደስታ ላይ ያለመገኘት ኢትስ ኦኬ። እኔ እንደመጣሁ እህቴ አግብታለች፣ ትንሽ ሊሰማችሁ ይችላል። ግን በዓል በቃ ቤተሰብ ሁሉ ተሰብስቦ አመት ከአመት ደርሶ ቀጣይ በዓል ትገናኙ አትገናኙ ስታስቡ ያስፈራችኋል እና ሚስ ታደርጋላችሁ። ሀዘንም ደግሞ እንደዛው እና ስደት በቃ ከባድ ነው የሚያስብለው እሱ ነው። ግን ደግሞ ግዴታ ነው መርጠን ህይወትን ብለን መተናል እና ስለዚህ ምንድነው ማድረግ አለብን ብለሽ ወይም አንቺ እያደረግሽ ያለሽው ካላችሁ አዳፕት ማድረግ በቃ በትዝታ ከመማቀቅ በመከፋት ይሄኛውን ቤታችሁን ከምታጎሉ በተለይ አግብታችሁ ልጆች ያሏችሁ ሰዎች ኦሬዲ የእናት አባት ቤት ነው። በቃ የራሳችሁን ቤት መስረታችኋል፣ የራሳችሁን ጎጆ መስረታችኋል። ሰው የራሳችሁን በምትፈልጉበት መንገድ መኖር እፈልጋለሁ በሚል ግድ ትናንት እናታችሁ ባረገችሁበት አባታችሁ ባረገበት አይደለም። እኔ ምንድነው የሚያስደስተኝ እኔ ማድረግ የምፈልገው ምንድነው ብላችሁ እናንተ በገባችሁ መንገድ በዓሉን ለማክበር ራሳችሁን ለማስደሰት ሞክሩ። የግድ ኩክ ማድረግ ላይሆን ይችላል፣ ግን ኤኒቲንግ እናንተ እንደምትፈልጉ ልጆች ካሏችሁ ማስተማር የምትፈልጉ ከሆነም ደግሞ እድሉ ያን ነው። ልጅነት ሲደረግ ነው የሚያዩት ነገር ነው ልጆች አእምሯቸው ላይ የሚቀረው እና ያንን ማድረግ ቆንጆ ነው። ከምንም በላይ ከአመት አመት እግዚአብሔር ሰላም አድርሶን ያንን ማድረጋችን አሪፍ ነው። እዚህ ሀገር የምግብ ችግር የለም እንደነገርኳችሁ እና ይሄ መብላት መጠጣቱ ላይ ትኩረት ከማድረጉ ይልቅ መሰባሰብ፣ ፍቅር፣ አንድነት ምናምን ላይ ትኩረት ብናደርግ ጥሩ ነው። ሌላ ምን ያደርጋችኋል መሰላችሁ? በጣም ቫልዩ እንድታደርጉ ሰዎችን ያደርጋችኋል። ያላደረጋችሁም ሰዎች አድርጉሽ። ለምን መሰላችሁ? አሁን ኢትዮጵያ በዓልን አብረዋችሁ የሚሆኑት እናት፣ አባት፣ እህት፣ ወንድም፣ ቤተሰብ ግዴታቸው ነው ማለት ባታረጉ ሊቀየሙ የሚችሉ ሰዎች ናቸው። ምክንያቱም ዝምድና አላችሁ። እዚህ ሀገር ስትመጡ በጣም የሰው ቫልዩ በቃ ኢቨን ቴንኪዩ ኖቲስ አድርጋችሁ እኮ አትሏቸውም። ኢትዮጵያ እህት ወንድሞቻችሁን አብረዋችሁ ያሉ ጎረቤቶቻችሁን ሁሌ በዓል ሲጠሯችሁ ሲያከብሩ ነው። እዚህ ሀገር ስትመጡ ሰው የለም ማለት ሰው የለም ማለት ምንድን ነው? ያ ይሄ ግዴታው ነው የምትሉት ሰው የለም። በፍቅር እንደ አዲስ ተወዳጅታችሁ እንደ አዲስ የምትዋሃዱት ሰው። ስለዚህ በቃ መጥቶ እንኳን ቡና ጠጣ ብላችሁ አብሮ ቡና ከጠጣ አንድ በዓል አብሮ ጊዜውን ሰጥቶ ቤተሰቡን ሰጥቶ ቤቱን ከፍቶ ማክበር ከቻለ ትልቅ ቫልዩ ነው እና ሰው ቫልዩ እንድታረጉ ሰው ቫልዩ እንዲገባችሁ ምናምን ያደርጋል እና ውጪስ በጣም የወደድኩት ቆንጆ የሆነ ነገር እና ስለዚህ አሁንም ቫልዩ አድርጉሽ አካል አጠገባችሁ ካለ ሰው ጋር ሌላውን ነገር ተውት። በጣም ብዙ ችግር ሊኖር ይችላል፣ መጋጨት ይኖራል፣ የባህሪ አስተዳደግ ብዙ ክፍተቶችም አሉብን። ግን ኢትስ ኦኬ ያለው እንዳለ ሆኖ በዓላት ሲሆኑ እንደዚህ በጋራ ብቻችንን ብናደርጋቸው ማይደምቁ አሁን ዶሮን ሰርታችሁ በቡና አርዳችሁ ብቻችሁን ብታደርጉ ማይደምቁላችሁ ነገሮች አጠገባችሁ ካለው ሰው ጋር አድርጉ። አጠገባችሁ ላለው ሰው ቫልዩ ስጡ። እውነቴን ነው። ዝምድና ሳይኖረው ምንም ሳይኖራቸው ግን እናንተ ጋር በዓልንም ሀዘንንም ደስታንም ለማሳለፍ ፈቃደኛ ሆኖ ደስ ብሏቸው ከእናንተ ጋር የሚሆኑ ሰዎችን ቫልዩ አድርጓቸው። ፎር ግራንትድ አትውሰዷቸው እና ይሄን ልላችሁ ነው። ከዛ ጠቅለል ሳደርገው ደግሞ ምንድን ነው ለሴቶች በተለይ ይሄ በዓልን መስራት መንደፋደፍ መንጎዳጎድ ምናምን አሁን ላይ ባለው በተለይ እየተራመደ ባለው በዚህ በፌሚኒዝሙን በምንም ጀስት እንደ መጎዳት ትክክል እንዳልሆነ እንደ ባህላዊነት የሚቆጠራል። እኔ ምንድን ነው መሰለሽ እዚህ ላይ የምልሽ በተለይ ሴቶች እናንተን ያስደስታችኋል ወይ? ምርጣችሁ ነው ወይ? እኔ ለምሳሌ በዓል ማክበር ቤቴ ውስጥ ሽር ጉድ ማለት ምግብ ኩክ ማድረግ ምናምን የሚያስደስተኝ አይነት ሴት ነኝ። ይሄ ደግሞ ኃላፊነታችን ነው ብዬ አስባለሁ። እንደ እግዚአብሔርም ቃል እግዚአብሔርም እንደሰጠን ያቺ ምሳሌ 31 ላይ ያለችው ጠቢብ ሴት በጣም ልባም ሴት አይታችኋል። የሀኬትን እንጀራ አትበላም፣ በማለዳ ትነሳለች፣ ለልጆቿ ምግብ ለገረዶቿ ተግባራቸውን ትሰጣለች፣ በእጆቿ ስራ ትሰራለች፣ የንግዷን ሁኔታ ትከታተላለች፣ ዊንተር ሲሆን እንዳይበርዳቸው ቀድማ ታዘጋጃለች፣ የቤተሰቦቿን ኑሮ ሁኔታ ትመለከታለች፣ ጤንነታቸውን፣ አለባበሳቸው ምናምን። እናም ልጆቿም ተነስተው በጎነቷን ያወራሉ፣ ለድሃ እጇን ትዘረጋለች፣ ባህሏ በሸንጎ መካከል ይታወቃል። እቺ በቃ
ጠቢብ ልባም ሴት። ስለዚህ ለቤትሽ መስራት፣ ለልጆችሽ መስራት፣ ኩክ ማድረግ፣ በዓልን ልጆችሽን አንቺም ባልሽም ትርጉም በሚሰጠው መልኩ ለማክበር ሽር ጉድ ማለት የሆነ ውርደትም ኪሳራም አይደለም። እንደዛ እንዳታስቡ። እንደውም በጣም ጠቢብ ቤቷን የምትሰራ ሴት ናት። ግን እዚህ ጋር ምንድነው እንደያቅማችሁ የኢኮኖሚ አቅም፣ የጉልበት አቅም፣ የሙያ አቅም እንደየፍላጎታችሁ እሱ ሊገደብ ይችላል። ከአቅማችሁ አትዝለሉ። ይሄ በቃ ከሌቤት ምንትን ስለተደረገ አታድርጉት ብዬ አስባለሁ። ሲቀጥል ደግሞ እዚህ ሀገር በዓልም አለ አይደለ? ይሄ በማህበር እንትና ቤት ቀጥሎ እንትና ቤት ከሚያስደስታችሁ ማለት ኢንጆይ ከምታደርጉት በቃ ኢንጆይ አድርጋችሁ ትርጉሙ ገብቷችሁ በዓሉን ሀሳቡ ደስ ብሏችሁ ደስ ከሚላችሁ ሰዎች ጋር ደስ ብሏችሁ አሳልፉት። አዘን በማይሆንባችሁ ሁኔታ ለማለት ነው። ጀስት በዓል ስለሆነ እንግዲህ በውጭ ሀገር ያለን ሰዎች በዓልን እንዴት እናከብራለን የሚለውን ነገራችሁ። በነገራችሁ ላይ የበዓል ቀን ዝግ አይኖርንም፣ ግን አንዳንዴ እንደዚህ ቅዳሜና እሑድ የሚውሉ በዓሎች ሲሆኑ ደግሞ እንዳሁኑ እንደዚህ እናከብራለን ማለት ነው። ለመላ የክርስትና እምነት ተከታዮች አሁንም በዓሉ የሰላም የደስታ የፍቅር እንዲሆንላችሁ ጀስት ዛሬ በበዓል ቪዲዮ እንገናኝ ብዬ ነው እመኝላችኋለሁ። ትንሣኤን ነው የምናከብረው። ትንሣኤ ማለት ተነስቷል። ክርስቶስ በየዓመቱ አይሰቀልም፣ በየዓመቱ አይቀበርም። እሱ ኦልሬዲ ተነስቷል፣ በሰማይ አርጓል። ድንገት ይህን ቪዲዮ የምታዩ ይሄ የዚህ የትንሣኤ ሚስጥር ያልገባችሁ ሰዎች ካላችሁ ኢየሱስ ክርስቶስ ለእኛ ለኃጢአተኞቹ ሲል አምላክ ሆኖ ሳለ ሰውን ወደ ምድር መጥቶ ሞቶ ተተፍቶበት ተወግቶ ተወግሮ ተሰቅሎ የሞትን ጽዋ ጠጥቶ መከራን ወስዶ በሶስተኛ ቀን ግን ሞትን ድል አድርጎ ተነስቶ በላይ በአርያም በአባቱ ቀኝ ተቀምጦ ስለኛ የሚማልድልን አዳኛችን ኢየሱስ ክርስቶስን የምናስብበት በዓል ነው። በዚህ በዓል ውስጥ ፍቅርታን እንማራለን። በዚህ በዓል ውስጥ ይቅርታን እንማራለን። በዚህ በዓል ውስጥ ፍቅርን እንማራለን፣ ሰላምን እንማራለን፣ መስዋዕትነትን እንማራለን፣ ራስን ለሌሎች ዝቅ ማድረግን እንማራለን እና ኢየሱስ ክርስቶስ ይቅር መባባልን አስተምሮናል፣ ምህረትን አስተምሮናል እና ስለዚህ በዓሉን ከመብላት ከመጠጣት ባሻገር በዚህ በዓል ውስጥ የተከፈለውን መስዋዕትነት ኢየሱስ ክርስቶስ ያደረገልን ይቅርታ፣ ምህረት፣ ፍቅር አስበን እኛም ለወንድሞቻችን ለእህቶቻችን ይቅርታን እግዚአብሔር እንዲያለማምደን እያሰበን የሰው ልጅ ምን ያህል ውድ እንደሆነ ደም የተከፈለለት ዋጋ የተከፈለለት በአምላክ ዘንድ የተወደደ ክቡር ፍጥረት እንደሆነ አውቀን እርስ በርሳችን የምንከባበርበት በዓል ይሁንልን። ቴንኪዩ በጣም የድል ቤትን ሰብስክራይብ ስለምታደርጉ ሼር፣ ላይክ፣ ኮመንት ስለምታደርጉ እና አሁን ደግሞ የምትወዱኝ ከሆነ ኮመንት ላይ እንኳን አደረሰሽ መልእክታችሁን ጻፉልኝ። እናንተም የበዓል ትዝታ ገጠመኞች ካሏችሁ አሁን ኮመንት ላይ ግን ስትጽፉ ቪዲዮዎች ይታያሉ። ሰብስክሪፕሽኑም ያድጋል። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ። ቴንኪዩ በጣም ወዳችኋለሁ። መልካም በዓል ለሁላችሁ ይሁንላችሁ። ባይ